በቀደም ዩቲዩብ ላይ ስርመሰመስ አንድ ለየት ያለ ፕሮግራም አየሁ። ሁለት አርቲስቶች መድረክ ላይ ይቀርቡና እርስ በርስ ቃለ መጠይቅ ይደራረጋሉ፣ ይካካባሉ፣ ይሸነጋገላሉ ማለት ይሻላል። ቃለ መጠይቁ በገሃዱ ዓለም ያለውን እውነታ አንጸባርቅም። በገሃዱ ዓለም አርቲስት አርቲስትን ይቦጭቃል፣ አርቲስት በአርቲስት ላይ ይሸምቃል። አርቲስትና አርቲስት እሳትና ጭድ፣ አቤልና ቃየል፣ ኦባማና ቢንላደን ናቸው። በጠቅላላውም ባይሆን ባመዛኙ እንዲል መንጌ ባነሳሁት ፕሮግራም ላይ ወንድና ሴት አርቲስቶች ቀርበዋል እና ወጋቸው እንደሚከተለው አካባቢ ነው። እሱ ጎበዝ ተዋናይት መሆንሽን መላው ዓለም የመሰከረው ሐቅ ነው። በበጎ አድራጎት ሥራሽ ትንሿ አበበሽ ጎበና የሚል ስያሜ አግኝተሻል። ቁንጅናሽም በጣም አደገኛ ነው። ትዝ የሚለኝ የመጀመሪያ ፊልማችንን ስንሰራ አንድ ካሜራማን ከጣራ ላይ ሆኖ ሲቀርጽ ውበትሽ ስቦት ተከሰከሰ። በአደጋው ካሜራማኑ ግራ እግሩን፣ ፕሮዲውሰሩ ካሜራውን ሊያጣ ችሏል። ይሄ ከምን የመነጨ ነው ትያለሽ? እሷ ያው የፈጣሪ ጸጋ ነው። አንተም ከትወና ውጪ ህብረተሰቡ የማያውቀው ብዙ ተሰጧለህ። ስትሰብክ እንደ መጋቢ ሐዲስ፣ ስትጽፍ እንደ አቶ ሐዲስ ነህ። ሙያ አክተር፣ ማዕረግህ ተጠባባቂ ክቡር ዶክተር፣ ግርማ ሞገስህ እንደ ኃይለ ሥላሴ፣ ድምፅህ እንደ ዓለምነህ ዋሴ። በዚህ ድምፅህ ሕገ መንግሥቱን ብትተርክልኝ ራሱ አይሰለቸኝም። ይህንን ሌላም ሰው ብሎ ያውቃል? መስማት የተሳናቸው ሰዎች ሳይቀሩ እንደዛ ይሉኛል። ፊልሙን በምንሰራበት ጊዜ በጣም ብዙ ውጣ ውረድ አይተናል። በተለይ አንቺ የከፈልሽው መስዋዕትነት አይረሳኝም። አንዳንዴ በሥራ ከመጠመድሽ የተነሳ የረባ ምግብ እንኳ የምትበይበት ጊዜ እያጣሽ 2 ቢቸሬ ጭማቂ፣ 1 መካከለኛ ሳህን ቅንጬ፣ 1 ትሪ ፍርፍር ለኮፍ አድርገሽ ቀምሰሽ የምትውይበት ጊዜ ነበር። ይህ ጽናት ከምን የመነጨ ነው? የፊልም ስክሪፕት የምታጠናበት ፍጥነት ብዙ ጊዜ ያስደምመን ነበር። አንዳንዴ ደራሲው ፊልሙን ከመጻፉ በፊት አንተ ስክሪፕቱን አጥንተህ ትመጣ ነበር። ሌላው ድንቅ የሚለኝ ነገር ቀረጻ በተጀመረ በ10ኛው ደቂቃ ላይ ሰውነት በላብ ይታጠባል። ያ ሁሉ ላብ ከምን የመነጨ ነው? ከልምድ የመነጨ ይመስለኛል። በመጨረሻ ለወጣቱ የምታስተላልፈው መልእክት ካለ? መጀመሪያ አንቺ አስተላልፊና የተረፈውን ያስተላልፋለሁ። ከዚህ በተቃራኒ ትዝ የሚለኝ የዋልታው ጋዜጠኛ የስሜነህ ባይፈርስ ቃለ መጠይቅ ነው። ስሜነህ ስቱዲዮ ውስጥ ተቀምጦ መዝገበ ኃጢአት የመሰለሽ ማስታወሻ ደብተሩን ገለብ ያደርጋል። ከዚያ ቀና ብሎ ከፊት ለፊቱ ያለውን እንግዳ በሚያስወካ አስተያየት ያፈጥበታል እና ወደ አእምሮ የሚመጣበት ጥያቄ እንዲህ የሚል ይመስለኛል። ጥሬን አክብረው ስለመጡ አመሰግናለሁ። ደደብ ነዎት እየተባለ በሰፊው ይነገራል። እርስዎ ምን አይነት የደደብ ደረጃ ላይ ራስዎን ያስቀምጣሉ? ከመጽሐፍና ከመከራ መማር የሚችል ደደብ ነዎት ወይስ ጭንጫ ደደብ ነኝ ብለው ያስባሉ? ወይስ ጭራሽ አያስቡም? በሁለተኛው የዓለም ጦርነት ጀርመንን የዘርላንድን ወረረች። ወራሪም ተወራሪም ነጭ ናቸው። ሁለቱም አገሮች ከአንድ ኩሬ የተቀዱ ቋንቋዎች ይናገራሉ። ሂትለር ግድ አለው። ኔዘርላንድን በሰማይ በምድር አጣድፎ ጨመደዳት። ለ4 ዓመታት ገደማ በቆየ የናዚ ጀርመን ጥጋብ የወለደው አገዛዝ ብዙ ሰዎች በጥይትና በረሃብ አለቁ። ከ80 ዓመታት በኋላ አውሮፓ ውስጥ ራሴን አገኘሁት። አንድ ቀን ኔዘርላንድ ውስጥ የሚኖረው ጋዜጠኛ ደረጃ ሀብተወልድ ቤቱ ምሳ ጋብዞኝ ሲያበቃ በመኪና ወደ ፍራንክፈርት ወይም ጀርመን ሸኘኝ። ኔዘርላንድ የምታልቅበት ጀርመን የምትጀምርበት ድንበር ላይ መድረሴን ሲነግረኝ የሰማሁትን ማመን አቃተኝ። የግንብ አጥር የለ፣ ጠመንጃ የወደረ ወታደር የለ፣ ፍተሻ የለ። በቃ ከሳሎን ወደ ምኝታ ቤት ዘው ብሎ እንደ መግባት ነው። የሰው ልጅ በዚህ ደረጃ መሻሻል ይችላል። አንድ ታዋቂ የታሪክ ጸሐፊ የሁለተኛው ዓለም ጦርነትን
ኢንፍርኖ ብሎ ይገልጸዋል። ገሃነም እንደማለት ነው። በደረጀ መኪና ውስጥ ሆኜ የማካልላት አውሮፓ ግን ምድራዊ ገነት ነበረች። ተሰውሮ ቆይቶ ነው እንጂ ለካ ከገሃነም ወደ ገነት የሚያደርስ መንገድ አለ። ደነቀኝ። አሜሪካን አገር ወዳጆቼ ሲናፍቁኝ ብቅ የምልበት ሰፈር እስክንድሪያ ቨርጂኒያ ይባላል። የዛሬ 160 ዓመት ገደማ እዚህ አካባቢ ቅልጥ ያለ እርስ በርስ ጦርነት ነበር። ዛሬ አሜሪካኖች የጦርነት አራራ ሲነሳባቸው ወይም ጉልበታቸውን ማሳየት ሲያምራቸው ድንበራቸውን እያለፉ ባህር እየተሻገሩ የግፍ ጦርነት ላይ ይሳተፋሉ። ብዙ ጊዜ ሳይቸግራቸው ጦርነት እየቀላወጡ ያልቃሉ። ጭምት ሕዝብ ያሳብዳሉ፣ የሰከነ አገር ያፈርሳሉ። ያም ሆኖ እርስ በርስ ጦርነት በቤታቸው ዝር እንዳይል ማድረግ ተሳክቶላቸዋል። አባቶቻቸው የተጋደሉበትን ቦታ ዛሬ ወደ ሙዚየምነት ቀይረውታል። ይህም ገረመኝ። በኢትዮጵያ በታሪክ ጸሐፊዎች የመሳፍንት ዘመን ተብሎ የሚጠራ ጊዜ ነበር። በ1791 ገደማ ደጃዝማች ወልደ ገብርኤል የተባለ መስፍን ጎንደር ቤተ መንግሥት ለመግባት ከሚወዳደረው ራስ አሊ ጋዝ ከሚባለው የየጁ መስፍን ጋር ተዋጋ። ከ1791 እስከ 92 የጦርነቱን ውሎ የዘገበው የዘመኑ ጸሐፊ እንዲህ ይላል። በዝ ወርህ ተንሳ ራስ አሊ ጋዝ እምጉና ወሰፈረ በነፋስ መውጫ ወፈነወሙ ለክፋው ወለወልየ ቀርጨም ምስለ ብዙሃ ሰራዊት መንገለ ገርገራ ወሰፈሩ በጋሸና ወበህየ ተጻብቡ ምስለ ደጃዝማች ወልደ ገብርኤል ወሙኦሙ ለደጃዝማች ወልደ ገብርኤል ወያትረፈ አሃደ ብእሲ። ትርጉሙ በዚህ ወር ራስ አሊ ከጉና ተነስቶ በነፋስ መውጫ ሰፈረ። ክፋውና ወልየ ቀርጨምን ወይም የጦር አዛዦችን ማለቱ ይመስለኛል ከብዙ ሰራዊት ጋር ወደ ገርገራ ሰደዳቸው። በጋሸናም ሰፈሩ። በዚያም ከደጃዝማች ወልደ ገብርኤል ጋር ተጋጠሙ። ደጃዝማች ወልደ ገብርኤል አሸነፋቸው። አንድ ሰው እንኳን ሳይቀር ፈጃቸው። ይህ የእርስ በርስ ጦርነት ከተካሄደ 200 ዓመታት አልፈውታል። ቱፓክ ሻኩር በአንድ ዜማው በት ሰምቲንግስ ዊል ኔቨር ቼንጅ ሲል የእኛ ነገር ታይቶት ይሆናል እላለሁ። የጦርነት ባህላችን አለመለወጡ ብቻ አይደለም የሚገርመው። የሁለት መሳፍንት ሰራዊት የተጋደሉባቸው ጉና፣ ነፋስ መውጫ፣ ገርገራ፣ ጋሸና የሚባሉት ስፍራዎች ዛሬም የጦርነቱ ውሎ ይዘገብባቸዋል። ምናልባት ለውጥ የሚባል ነገር ካለ የጦር መሳሪያው አይነት ሳይሆን አይቀርም። ነፍጥ በዲሽቃ፣ ፈረስ በታንክ ናዳ፣ በቦምብ ተተክቷል። የሆነ ዘመን ላይ ከሚጢጢ ሰላም በኋላ ከፍተኛ ደም አፋሳሽ ጦርነት ይከፈታል። አሸናፊው ለጥቂት ዘመናት ድሉን እያጣጣመ ይቀመጣል። ተሸናፊው ደግሞ ቁስሉን እየላሰ የሚያንሰራራበትን ምቹ ጊዜ እየጠበቀ ያደፍጣል። እንዲህ ነው የኖር ነው። በቅርቡ ምናልባት ጥቂት ዓመታት ሰላም የምናገኝ ከሆነ አንድ የቤት ሥራ እንስራበት። ያለፈው ጦርነት እንዳይደገም መላ ማፈላለጊያ እናድርገው። አገራችን በየእርምጃው የምትንገዳገድበት የአስተዳደር ዘይቤ እንደገና ይመርመር። ክልሎች የተሳሰሩበት ውል በድጋሚ ይጤን። የግጭት መፍቻ እሴቶቻችን ለምን እንደከሸፉ እንጠይቅ። የሚለወጠው ይለወጥ፣ የሚታደሰው ይታደስ።